ሰዱስ ለየካቲት በዛቲ ዕለት አይረፍ። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወረብኡ ለመስከረም በዛቲ ዕለት አብ ቅዱስ ጎርጎርዮስ መነኮስ ዘእምላይ ላይ ግብጽ አይረፈ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 24 በዚች ቀን ከላይኛው ግብጽ የሆነ ቅዱስ አባት መነኮስ ጎርጎርዮስ አረፈ። የዚህም የቅዱስና የተመሰገነ ጎርጎርዮስ ወላጆቹ ደጎች ናቸው። በዚህ ዓለም ገንዘብም እጅግ ባለጸጎች ነበሩ። ይህን ልጃቸውን ጎርጎርዮስንም በበጎ አስተዳደግ አሳደጉት። መንፈሳዊ የሆነ የቤተ ክርስቲያን ትምህርትን ሁሉ ስጋዊም የሆነ ጥበብንና ቋንቋን አስተማሩት። ከዚህም በኋላ የሀገራቸው ኤጲስቆጶስ ወደሆነ ወደ አባ ይስሐቅ ወሰዱት። እርሱም እጁን በላዩ ላይ ጭኖ አናጉንስጢስነት ሾመው። ከዚህም በኋላ ወላጆቹ ሊያጋቡት አሰቡ። እርሱ ግን ይህን ስራ አልወደደም። ሁለተኛም ወደ ጳጳስ ወስደውት ፍጹም ዲቁናን ተሾመ። ወደ አባ ጳኩሚስም አዘውትሮ በመሄድ ከእርሱ የእግዚአብሔርን ሕግ የሚማር ሆነ። ከወላጆቹም ብዙ ገንዘብን ወስዶ ወደ አባ ጳኩሚስ አቅርቦ በገዳማቱ ለሚሰሩ ህንጻዎች ስራ ያደርግለት ዘንድ ብዙ ልመናን ለመነው። እርሱም ተሳትፎ እንዲሆንለት ለህንጻ ቤተክርስቲያንና ለመነኮሳት ቤት መስሪያ ያደረገለት። ከዚያም በኋላ ቅዱስ ጎርጎርዮስም ዓለምን ትቶ ጥሪቱንና ገንዘቡን ሁሉ ንቆ በመተው ወደ ቅዱስ አባ ጳኩሚስ ሄዶ የምንኩስና ልብስን ለብሶ በጾም በጸሎት በመትጋት በመስገድ ከትህትና ከቅንነት ከፍቅር ጋር ይጋደል ጀመረ። አርአያነቱንና ምሳሌነቱን ባዩ ጊዜ ከእርሱ ፈሪሃ እግዚአብሔርን ተምረው አመንዝራዎች የከፋ ስራቸውን እስከተውና ንስሐም ገብተው ንጹሐንም እስከሆኑ ድረስ ተጋደሉ። ከአባ ጳኩሚስም ዘንድ 13 ዓመት ኖረ። አባ መቃርስም ወደ አባ ጳኩሚስ በመጣ ጊዜ ሰውነቱን በማድከም ታላቅ ተጋድሎን እየተጋደለ ጥቂት ቀኖች ኖረ። ከዚያም በኋላ ወደ አስቄጥስ ገዳም ሊመለስ ወደደ። አባ ጳኩሚስም ከአባ መቃርስ ጋር እንዲሄድ አባ ጎርጎርዮስን አዘዘው። እርሱም አብሮ ሄደ። በእርሱም ዘንድ ብዙ ዘመናት ኖረ። ከዚህም በኋላ በዋሻ ብቻውን ይኖር ዘንድ እንዲያሰናብተው የከበረ አባ መቃርስን ለመነው። እርሱም እንደወደድክ አድርግ አለው። ያን ጊዜ ወደ ተራራ ሄዶ ታናሽ ዋሻ ቆርቆሮ በውስጧ 7 ዓመት ኖረ። አባ መቃርስም በየዓመቱ 2 ጊዜ መጥቶ ይጎበኘዋል። አንደኛ ለከበረ የልደት በዓል፣ ሁለተኛ የክብር ባለቤት ጌታችን ኢየሱስ ክርስቶስ በተነሳበት በትንሣኤ በዓል ቀን ከእርሱ ጋርም ስጋውንና ደሙን ተቀብሎ ወደ ቦታው ይመለሳል። አባ መቃርስም ስለ ስራው ሁሉ ይጠይቀዋል። እርሱም የሚያየውንና በእርሱ የሆነውን ሁሉ ይገልጽለታል። አባ መቃርስም ሊሰራው የሚገባውን የምንኩስና ስራን ይሰራ ዘንድ ያዘዋል። በተጋድሎም ውስጥ 22 ዓመታት ሲፈጸሙለት ከዚህ የድካም ዓለም ያሳርፈው ዘንድ እግዚአብሔር ፈቅዶ መልአኩን ላከለት። እርሱም ከ3 ቀን በኋላ ከዚህ ከኃላፊው ዓለም ወጥተህ ወደ ዘላለም ሕይወት ትገባለህ አለው። አባ ጎርጎርዮስም በአስቄጥስ ገዳም ያሉ አረጋውያንን አስጠራቸውና ተሳለማቸው። በጸሎታቸውም እንዲያስቡት ለመናቸው። እነርሱም ደግሞ በእግዚአብሔር ዘንድ እንዲያስባቸው ለመኑት። ከ3 ቀንም በኋላ አርፎ ወደ ዘላለም ሕይወት ገባ። ለእግዚአብሔር ምስጋና ይሁን፣ እኛንን በጻድቁ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። ሰላም ለጎርጎርዮስ ወለደብራጦስ አያዩ ዘውይዘ መንፈስ ሰትየ ከመሐዋርያት ሰትዩ ተበገደፈ ቅድሜሁ እስከ ዕለት ሲሳዩ ዘሎቱ ለሊሁ ወዘአበይሁ አጥረዩ ስርዓተ ማህበር ሐነጸ ጳኩሚስ በነዋዩ። በዚችም ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ ከመረጣቸው ከ72 አርድእት ለአንዱ ሐዋርያ አድሊጦስ የምስክርነቱ መታሰቢያ ነው። ይህም ሐዋርያ ትውልዱ ከአቴና አገር ከታላላቆቿና ከምሁራኖቿ ነው። እርሱም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ፣ አገለገለውም። አጽናኝ የሆነ የመንፈስ ቅዱስን ጸጋ በ50ኛው ቀን ከተቀበለ በኋላ ወደ ብዙዎች ሀገሮች ሄዶ ሕይወት የሆነ ወንጌልን ሰበከ። መግኒን ወደሚባልም ሀገር ደርሶ በውስጧ የከበረ ወንጌልን ሰበከ። የብዙዎችን ልቡና ብሩህ አድርጎላቸው ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ሕይወትን የሆኑ የወንጌልንም ትእዛዞች አስተምሮ ቀሳውስትንና ዲያቆናትን ሾመላቸው። ከዚህም በኋላ ከእሳቸው ዘንድ ወጥቶ ወደ አቴና ሀገር ተመለሰ። በውስጧም የከበረ ወንጌልን አስተማረ። በዚያም ጊዜ በደንጊያ ወገሩ፣ ጽኑ የሆነ ስቃይንም አሰቃዩት። ከዚህም በኋላ ከእሳት ውስጥ ወረወሩትና በዚያ ተጋድሎውና ምስክርነቱን ፈጽሞ የሕይወት አክሊልን በመንግሥተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንን በሐዋርያው ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ።
በዚችም ቀን የቅዱሳን ሰማዕታት የቤተርዋ የታይን መታሰቢያቸው ሆነ። የሊቀ ጳጳሳት ገብርኤልም ረፍቱ ነው። የቴዎድሮስና የንጥራሊዮስም የቅዱስ አውሳኔዎስና የንስጥሲዮስ የዝያኖስ የዮስጦስና የወንድሞቹ የአልሶሪ የፍራጦስ የቆዝሞስና የድሚያኖስ የተጋድሏቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ሰላም ለአባ ሰላማ ዘደለዎ ተሰምዮ መስዋዕተ ልዑል ንጹሐ በእንተ ትሕትና በኢተአብዮ መንገለ ሀሎ ክርስቶስ ዘበላይሉ ሀልዮ በቤተ መቅደስ እንዚያውር ጸልዮ መልአከ ፍስሐ ወሳይል ገብርኤል ተርእዮ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 25 በዚች ቀን ታላቅ ነቢይ ዮናስ አረፈ። በዚችም ዕለት የክረምት መውጫ ሆነ። ዛቅረብኩ ማሕሌተ አዘኪርየ አእላፈ ምለተ ጸምዱ ከዘልፈ ለላ አነብቶ ከብዘንዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለቱ ኩፈ ምለ አብኡ በኡላን ዘተርፈ ነቢያት ቅዱሳን ወረድ ሰባኪያን ሰማዕት ወጻድቃኑ መላእክት ትጓን ደናግላዲው መነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስውረ ይማረነ ኢየሱስ ክርስቶስ። ተአምሪሁ ለአቡነ ተክለ ሃይማኖት ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የአባታችን የአቡነ ተክለ ሃይማኖት ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኑርና ያደረገው ተአምር ይህ ነው። ከዕለታትም በአንደኛው ቀን አንዲት የሴት መነኩሴ ሃይማኖቱ የቀና ጻድቅ ንጉስ የሆነ በሀገረ ሮሃ ወደ ላሊበላ መካነ መቃብር ስትሄድ ጀማ ከሚባል ታላቅ ወንዝ ደረሰች። በዚያም ሁለት ሽፍቶች ያገኟትና ከእነርሱ አንዱ ልብሱን አውልቆ ራቁቱን ይገናኛት ዘንድ ወደ እርሷ እየሮጠ መጣ። ይህችም መነኩሴ ልብሱን አውልቆ እንደ እንስሳ ራቁቱን ሲመጣ ባየች ጊዜ ተአምር አድራጊው አቡነ ተክለ ሃይማኖት ሆይ ልጅህ እንዳትረክስ ተአምራትህን ዛሬ ግለጽ እያለች ጮኸች። እንደዚህም በምትልበት ጊዜ ያ ሽፍታ አይኖቹ ጨለሙ፣ የሚመራውም አጣ። ራቁቱንም ቆሞ ሳለ ልብሱን ፈልጎ ያገኝ ዘንድ መሬቱን ያስስና ይዳስስ ጀመር። ዳሩ ግን አላገኘውም። አይኖቹም ታውረው ማየት በተሳነው ጊዜ ያቺ የሴት መነኩሲት አንቺ ሴትዮ ወደ እኔ ዛሬ ምን አመጣሽ? አንቺ ሴት እነሆ ዛሬ እኮ አይኖቼ ብርሃን አጥተዋል አላት። አንቺ ሴት ስለሆነው እኮ ተአምር አድራጊው አባትሽን ብትለምኚው አይኖችን ብታበሪልኝ ቻልሻል አላት። በእውነቱ ሀፍረትሽን እንዳልገልጥ በምን አይነት መሐላ ብምልልሽ ታምኛለሽ? ከዚህ በኋላ ሀፍረትሽን ብገልጥ የእናቴን ሀፍረት እንደገለጥኩ ይቆጠር፣ የሰውነት የማባላት በየክፍሉ ተቆራርጠው ይውደቁ ሲል ማለ ተገዘተ። ይህንንም በሚልበት ጊዜ አይኖቹ በሩለት። ከዚያም ልብሱን ለበሰና ከእግሯ ስር ሰግዶ ከዛሬ ጀምሮ እናት ሁኚኝ እኔም ልጅሽ ሆናለሁ አላት። እንደዚሁም ምሎና ተገዝቶ ጊዜ መሽቶ ነበርና ወደ ቤቱ ይዟት ሄዶ መልካም ምግብ አዘጋጅቶ ራት አቀረበላት። በማግስቱም በሰላም ሲሸኛት ከእንግዲህ ወደ ሮሃ ሀገር ስትሄጂ ሆነ ስትመለሽ ማደሪያሽ በእኔ ቤት ይሁን፣ እኔም ከዛሬ ጀምሮ የውንብድና ስራ አልሰራም፣ በአንዲቱ ሚስት ተወስኜ ኖራለሁ አላት። ከዚያም ዕለት ጀምሮ ውንብድናን ተወና በአንዲት ሚስት ተወስኖ ኖረ። የአባታችን የአቡነ ተክለ ሃይማኖት ጸሎቱና በረከቱ ይጠብቀን ለዘላለሙ አሜን። ልዩ የሚያደርገው ደብረ ሊባኖስ መናፍቃን ብዙ ይላሉ፣ ብዙ ያወራሉ። የቀና ብዙ ያወራል። በጨለማ ሕይወት ያለ ሰው ብዙ ያወራል። ለአውሬው መንፈስ የአውሬው አፈ ጉባኤ ወይም ደግሞ የሱ አፍ ሆኖ ለአውሬው ምስክርነት የሚሰጡ መናፍቃን የተነሱበት ዘመን ነው። በየመስኮቱ ይህ ዘመን የኛ ነው በሚመስል ሁኔታ እጅግ ልባቸውን አደንድነው አፋቸውን በቤተ ክርስቲያን በቅዱሳን ላይ ይከፍታል። በራእይ ዮሐንስ ምዕራፍ 13 ላይ እንደተነገረው አውሬው የእግዚአብሔር ማደሪያውንና የእግዚአብሔር ወዳጆችን ይሳደብ ዘንድ አፍ ተሰጥቶ ይላል። ምእመናት በህይወታችን በክርስትናችን ብዙ ፈተናዎች ያጋጥሙናል። ዓለም የፈተና መድረክ ናት። በተለይ ክርስቲያኖች እኛን የሚዋጋን ከስጋዊ ከደማዊ ሳይሆን ከመናፍስት ርኩሳን ረቂቃን ከሆኑ 24 ሰዓት ሙሉ ከማያንቀላፉ እረፍት ከሌላቸው የበጎ ነገር ሁሉ ጠላት የሆኑ አዳም አባታችን ከገነት ያወጡ በክርስቶስ በሱ ቤዛነት አዳም ወደ ቀድሞ ክብሩ ቢመለስም ለኔና ለናንተ ግን 24 የሚፈትንን ጠላት አለ።
አለብንና ይህንን ጠላት እግዚአብሔር አምላክ ድል እንድናደርገው ኃይልና ብርታቱ ለሁላችን ያድለን። በጻድቅ ላይ ሽንገላን በትዕቢት የሚናገሩ አንደበቶች ዲዳ ይሆናሉ ይላልና ጻድቁን ያከበረ እግዚአብሔር ነው። እግዚአብሔር አብርሃምን የሚባርኩን እባርካለሁ የሚረግሙን እረግማለሁ ነው ያለውና ጻድቁን የሚረግሙ የተረገሙ ነው የሚሆኑት። ለጠላት የሚሰጥበት ዘመን አለ፣ ጊዜ አለ። ያ ጊዜ እስከሚያልፍ ክርስቲያኖች መታገስ አለብን፣ መጸለይ አለብን፣ በሃይማኖታችን መጽናት አለብን እንጂ ሁሉ ነገር ሰዎች በተናገሩ ቁጥር ልባችንን፣ ሐሳባችንን፣ ማንነታችንን አሳልፈን መስጠት የለብንም። ከባለጌ ጋራ ብዙ ጊዜ መልስ መሰጣጠትም አስፈላጊ አይመስለኝም። በሃይማኖታችን ጽኑ፣ በተለይ ወጣቶች። ይትባረክ እግዚአብሔር አምላከ አበዊነ እኩት ወስቡህ ስምከ ለዓለም። ምስጋና የባህሪ የሆነ አምላካችን እግዚአብሔር የአባቶቻችን አምላካችን ለኛም አምላካችንና አባታችን የወልክ እግዚአብሔር ሆይ እድሜ ለንስሐ ሰጥተ ይህንን ታላቅ በዓል እንድናከብር ከአባታችን ከአቡነ ተክለ ሃይማኖት የልደታቸው መታሰቢያ ከሆነው በዓል ጸጋ በረከት እንድናገኝ ስለፈቀድክልን ክብር ምስጋና ለስምህ ይሁን። ጻድቁ አባታችን አቡነ ተክለ ሃይማኖት አዲስ ሐዋርያ የኢትዮጵያው አባት የኢትዮጵያው አለኝታ ብርቅዬ አባታችን ክብር ምስጋና ለስማቸው ይሁን። በንጋቤ ሃይማኖት አባጦም ልሳን የሶስቱ ክፍላተ ከተማ ቤተ ክህነት ስራ አስኪያጅ የዚህ ታላቅ ገዳም አስተዳዳሪ መላከ አሜ የያድባራቱ የገዳማቱ አስተዳዳሪዎች የሀገረ ስብከታችን የክፍሉ ኃላፊዎች ሊቃውንተ ቤተ ክርስቲያን የተወደዳችሁ ምእመናን ምእመናት እንደምን አደራችሁ? እንደምን ሰነበታችሁ? እንደምን ለዚህ ቆያችሁ? አምላካችን እግዚአብሔር በቸርነቱ ብዛት ይህን ዕለት ይህን ቀን የጻድቁን መታሰቢያ በዓል እንድናከብር የፈቀደልን አምላክ ክብር ምስጋና ለስሙ ይሁን። ቦ እላሃረዩም ከርሰሞሙ ይላል። ከእናታቸው ማህፀን ጀምሮ የተመረጡ አሉ። ቀደስኩከ እምከርሰ እምከ ይላል ለኤርሚያስ። በኤርሚያስ ትንቢተ ኤርሚያስ ምዕራፍ 1 ላይ ቀደስኩከ እምከርሰ እምከ ሐረይኩከ እምከርሰ እምከ ከእናት ማህፀን ጀምሮ መረጥኩህ። እግዚአብሔር የወደዳቸውን ቅዱሳን ነገስታትን፣ ጻድቃንን፣ ነቢያትን፣ ሐዋርያትን፣ ካህናትን፣ አገልጋዮቹን ከእናት ማህፀን ጀምሮ ይመርጣቸዋል። አዎ ሲመርጥ እግዚአብሔር ለዓላማ ነው። ቅዱሳን ሲመረጡ ለዓላማ ነው። ጨለማውን እንዲያበሩ፣ የረከሰውን እንዲቀድሱ፣ የጠፋውን የባዘነውን የባከነውን የተቅበዘበዘውን የሰው ልጆችን ወደ እውነተኛ ሕይወት ወደ እውነተኛው እግዚአብሔር ወደ ዘላለም ሕይወት እንዲመሩ አልጫውን ዓለም እንዲያጣፍጡ ድንግዝግዝ ጨለማ የሆነባቸውን ሰዎች እውነትና ብርሃን ወደ እውነተኛው ብርሃን ወደ ክርስቶስ ኢየሱስ ወደ እግዚአብሔር መንግስት ሰዎችን
ከጣዖት ከርኩሰት ከኃጢአት ከእስራት ከጠላት እስራት እንዲፈቱ እንዲያመጡ ወደ ቤቱ ወደ ሱቅፍ ወደ በረቱ በጎቹን እንዲያመጡ ቦ ለሐረዩም ከርሰሞሙ ይላል። ለዚህ ከእናታቸው ማህፀን ጀምሮ ኃጢአት እንዳይስማማቸው ከኃጢአት ከርኩሰት ጠብቆ እንዲወለዱ ያደርጋል። ከአገር ከቦታ ኢየሩሳሌምን ከሰው አብርሃምን ከእናቶች ድንግል ማርያምን እንደመረጠ እግዚአብሔር በየጊዜው ቅዱሳንን ለራሱ ክብር ለራሱ መንግስት ለአምላክነቱ እንዲቀኑ እንዲያስተምሩ ሰዎችን ሁሉ ወደ ሕይወት እንዲያመጡ እግዚአብሔር ይመርጣቸዋልና ከተመረጡት አንዱ አባታችን አቡነ ተክለ ሃይማኖት ነው። ለኢትዮጵያ ሐዋርያ ለኢትዮጵያ ብርሃን አድርጎ የሰጠን አምላክ ክብር ምስጋና ለስሙ ይሁን። የተወደዳችሁ ምእመናን ምእመናት ነገር ከስሩ ውሃ ከጥሩ ይላሉ አባቶች። የአባታችን የአቡነ ተክለ ሃይማኖት በገድላቸው ላይ ተጽፎ እንደሚገኝ በዛሬ ዕለት ተወለዱ ለማለት እንዴት እንደተወለዱ አባት እናታቸው ያጋጠማቸው መከራና ፈተና ባጭሩ ለመተረክ ሞክራለሁ። እግዚአብሔር መንፈስ ቅዱስ ለሁላችን የሚገለጥልን። አባታቸው ጸጋ ዘአብ እናታቸው እግዚአርያ ይባላሉ። አስቀድሞ እናታቸው ሳራ ይባሉ ነበረ። በአማቻቸው በኩል በቅንነታቸው በደግነታቸው እግዚአርያ እጅግ እግዚአብሔርን የምትፈራ ቅድስትና ብጽዕት የሆነች የጸጋ ዘአብ የካህኑ ባለቤት ናት። ሁለቱ እጅግ እግዚአብሔርን የሚፈሩ እግዚአብሔርን የሚያከብሩ ደጋግ ቅዱሳን ነበሩ። ጸጋ ዘአብ ካህን ሆኖ በቤተ መቅደስ ያገለግል ነበረ። አወላጆች ሁለቱ ከደጋግ ከቅዱሳን የተገኙ ጻድቃኖች ናቸው። የአንበሳ ልጅ አንበሳ ነው። አዎ የነብር ልጅ ነብር ነው። የንጉስ ልጅ ንጉስ ነው። የጻድቅ ልጅም ጻድቅ ነው። መቼም የእሳት ልጅ አመድ እንደሚባለው በዘመናችን ብዙ ቅዱሳን ብዙ ኢትዮጵያውያን ደጋጎች ኩርንችትን እያፈሩ አመድ የሆኑ አው ከሃይማኖታቸው አፈንግጠው የተቀደሰ ሕይወትን ትተው ወደ ተሳሳተ ሕይወት እየገቡ ያሉ ጠማማ ትውልድ ዘመን ላይ ደርሰናል። እግዚአብሔር አምላክ ልጆቻችንን ይጠብቅልን። ከዚህ ከጠማማ ሕይወት ወደ ሕይወትና ወደ ትክክለኛ ሕይወት እግዚአብሔር አምላክ ልጆቻችንን ይመልስልን። በዚህ ሰዓት ጸጋ ዘአብና እግዚአርያ በጽላልሽ አውራጃ ወይም ቡልጋ በተባለው አካባቢ ይኖሩ ነበር እግዚአብሔርን እያገለገሉ። ነገር ግን ልጅ አልነበራቸውም። አዎ እግዚአርያ መካን ነበረች። ልጅ በማጣት ታዝን ነበረ። ወደ እግዚአብሔር ሂዳ አንድ ቀን ስትጸልይ እግዚአብሔር አምላክ ሆይ እኔን ልጅ ባለማግኘቴ ማህፀኔ ዝግ በመሆኑ አዝናለሁ። ላንተ የሚሳን ነገር የለም። የቅዱስ ሚካኤል አምላክ የመላእክት ፈጣሪያቸው የሆንክ ጌታዬ ኢየሱስ ክርስቶስ ሆይ ምን ይሳናሃል? ማህፀኔን ከፍተ ልጅ እንድትሰጠኝ ለምንሃለሁ አለች። ነገር ግን አንተ የምትሰጠኝ ልጅ አንተን የሚፈራ ሰውን የሚያከብር ትሁትና ታዛዥ የሆነ ልጅን ስጠኝ። እንዲህ የማይታዘዝ እግዚአብሔርን የማይፈራ ልጅ የምትሰጠኝ ከሆነ ግን ይቅርብኝ፣ ማህፀኔ ይዘጋ አለች። ላንተም የማይገዛ አንተንም የማይፈራ ሰውን የማያከብር ልጅ የምትሰጠኝ ከሆነ ይቅርብኝ፣ ማህፀኔ ይዘጋ እንጂ ቢቀርብኝ ይሻላል አለች። ምእመናት ልጅ ያጓጓል። ስለ ልጅ ፍቅር የሚያውቅ ልጅ የወለደ ነው።
አዎ ልጅ ማለት ዓይንን በዓይን የራስን ማንነት ማየት ማለት ነው ይላሉ። ነገር ግን አንተን የማይታዘዝ አንተን የማያመልክ ለሰው ልጆች ሁሉ አስቸጋሪ ሆነ በዚህ ምድር እንቆቅልሽ የማይፈታ የሆነ ክፉ የሆኑ ልጆች ተወልደው የሚያስቸግሩ ለዓለም የከበዱ ለሰው የከበዱ ፈተና የሆኑ ብዙ ልጆች በዚህ ምድር ስላሉ እሷም የጸለየችው ጸሎት ላንተ የማይታዘዝ ከሆነ አትስጠኝ አለች። ጸሎቷ እጅግ የረቀቀ ነበረ። ጸሎቷ አዎ እግዚአብሔርን የሚፈራ ሰው እንዲሰጣት ትለምን ነበረ። በዚህ ሰዓት ብዙ ሀብት ነበራቸውና ለጸጋ ዛብ ምን አለችው? ይህ ሀብት ብዙ አገልጋይ ሴት ባሪያ አገልጋዮች ወንዶች ባሪያዎች ነበሯቸውና እነዚህ ልጆች እነዚህ አገልጋዮቻችን ነፃነት ይውጡ፣ ልጅ የለንም፣ ሀብታችንንም ለነዳያን እንስጥ፣ እነዚህን አገልጋዮቻችንንም ደግሞ ነፃ እናውጣቸው አለች። በዚህ ሰዓት እግዚአብሔር ጸጋ ዛብ ካህኑ በጣም ደስ አለው። አንቺ የተባረክሽ ሴት ሆይ እግዚአብሔር አምላክ ባርኮ ነው የሰጠኝ፣ አንቺ ያልሽኝን ሁሉ አደርጋለሁ አለ። እንደገና አገልጋዮቻቸው ነፃ እንዲወጡ አደረጓቸው፣ ነፃነት ሰጧቸው። እነሱም እያገለገልናችሁ እንኑር ከናንተ እንለይም ብለው አሉ። ነገር ግን ነፃነት ተሰጥቷቸው እንደ ልጆቻቸው ሆነው እንዲያገለግሉ ሀብታቸውን ንብረታቸውን ሰጥተው በእንዲህ ሁኔታ እየኖሩ ሳለ በዛ ሀገር አንድ አላዊ ንጉስ መተሎሚ የሚባል ሰው መጣ። እሱም ጣዖት የሚያመልክ ጣዖት የሚከተል በዛ ሀገር ያሉትን መሳፍንቱን መኳንንቱን ሁሉ ዳሞት በተባለ ሀገር ያስጨንቅ ነበርና ወደ እግዚአብሔርና ጸጋ ዛብ ወዳሉት ቦታ መጣና እግዚአብሔር ተማረከች። ብዙ ሀብት ንብረት ካወደሙ በኋላ ጸጋ ዛብን ሊገሉ ሲሉ ጸጋ ዛብ ከእጃቸው አመለጠ። ባህር ውስጥ ጠልቆ 3 ቀን 3 ሌሊት አደረ። በዛም ቅዱስ ሚካኤል እንደ ድንኳን አድርጎለት ቤት አድርጎ በዛ ድንኳን ውስጥ 3 ቀን አድሮ ምንም ሳይሆን ቆየ ይላል። ምክንያቱም በጸጋ ዛብ ውስጥ ጸጋ አባ ተክለ ሃይማኖት ገና ስለሚወለዱ ያ ነገር ያ ቅዱሱ ከመወለዱ በፊት ጸጋ ዛብ ምንም እንዳይደርስበት ቅዱስ ሚካኤል ይጠብቀው ነበርና በዚህ ሰዓት ጸጋ እግዚአብሔር ተማርካ ወደ ዳሞት አውራጃ ተወሰደች። ጸጋ ዛብ በዛ 3 ቀን በኋላ መልአኩ ወስዶ የታደረሰው ባህር ውስጥ ነው ይጸልይ ነበርና ቅዱስ ሚካኤል ወስዶ ወደዛው ቦታው መልሶታል። ያም ጽላልሽ የተባለ ቤተክርስቲያን ፈርሶ ሀብቱ ሁሉ ወድሞ ያለቅሱ ያዝኑ ነበረ። በዛን ሰዓት ጸጋ ዛብ ያዘነ ያለቀሰ በቤተ መቅደስ ያገለግል ነበረ። እሷ እግዚአብሔር ተማርካ በጣዖት ቤት ውስጥ እንድትኖር በዛም እያለቀሰች እያነባች እህል ውሃ ሳትቀምስ ቅዱስ ሚካኤል ሆይ አውጣኝ አድነኝ ዝክርን ማዘክረው ስምን ምጠራው ለክፉ ቀን እንድትረዳኝ ነው እባክህን አድነኝ እያለች ታለቅስ ታነባ ነበረ። ከብዙ ጊዜ በኋላ ያ ንጉሱ መሳፍንቱን መኳንንቱን ጠርቶ ድግስ አዘጋጅቶ እግዚአብሔርን ሊያገባት እሷን ሚስት ሊያደርግ ወደ ጣዖቱ ወሰዳት ይላል። እግዚአብሔር የንግስት ልብስን አስለብሷት እጅግ ያማረ እጅግ ብዙ ወርቆችን አስለብሶ ወደ ጣዖቱ ቦታ ወሰዳት ይላል። በዛ ሰዓት እግዚአብሔር ጸለየች ወደ እግዚአብሔር። ቅዱስ ሚካኤል አስቀድሞ ተገልጦ ከዚህ መከራ አውጣሻለሁ እግዚአብሔር ያድንሻል ጸልይ በርቺ ብሏት ነበርና መች ነው የምታድነኝ ቅዱስ ሚካኤል ቃል ገብተልኝ ነበረ ባለቤተ ካህን ነው
እሱ ንጹሕ ቅዱስ ነው። እኔም የካህን ሚስት ከባለቤቴ በስተቀር አላቅም። እባክህን ስለ ጻድቁ ስለ ባለቤቴ ስለ ካህኑ ጸጋ ዘአብለ እባክህን አምላኬ ሆይ ከዚህ ከአላዊ ከዚህ ከካሃዲ ከዚህ ጣዖት አምላኪ ሰውዬ አድነኝ እያለች ትጸልይ ነበረ። በዚህ ሰዓት ያ ጣዖት አምላኪው መተሎሚ ነገስታቱን መሳፍንቱን መኳንንቱን ጠርቶ ጣዖቱ ፊት እሱ ሰግዶ እሷንም ሊያሰግዳት ሲል ጸጋ እግዚአብሔር በልቧ ወደ እግዚአብሔር ትጸልይ ነበረና ከሰማይ መብረቅ እና ነጎድጓድ ድምጽ ተሰምቶ እነሱ እንዳልነበሩ ሆነው ወድቀው ቅዱስ ሚካኤል መጥቶ በክንፉ አቅፏት ተሸክሟት ወደ ባለቤቷ ወደ ጸጋ ዛብ ወደ ደብረ ጸላሉሽ ወደዛ ቤተ ክርስቲያን ይዟት ሰውሮ ወሰዳት ይላል። ክብር ምስጋና ለእግዚአብሔር ይሁን። በአንጻራዊው በዘፍጥረት ምዕራፍ 20 ከቁጥር 1 ላይ የአብርሃም ሚስት ሳራ ጌሪራ በተባለ ቦታ በደረሱ ጊዜ አቤሜሌክ የተባለ ንጉስ የአብርሃም ሚስት ሳራን ሚስት ሊያደርጋት ወሰደ። አብርሃምን ፈርቶ እህቴ ናት አለ። እህቴ ናት ብሎ እንዳይገሉት ተናግሮ ነበርና በዚህ ሰዓት ሳራን አቤሜሌክ ወስዶ ሚስት ሊያረጋት ወሰደ። አይዛብ ነው፣ ጣዖት አምላኪ ነው። ሳራ ወደ እግዚአብሔር ጸለየች። በዚህ ሰዓት እግዚአብሔር ምን አደረገ? መልአኩን ልኮ ለአቤሜሌክ እንዳትነካት፣ እሷ የነቢይ ሚስት ናት፣ እሷን ከነካህ ሞት ትሞታለህ፣ ሞትም ባንተ ፊት እያንዣበበ ነው፣ እንዳትነካ ብሎ ማስጠንቀቂያ ሰጥቶታል። በዚህ ሰዓት እግዚአብሔር በታላቅ መቅሰፍት የአቤሜሌክን ቤትና እዛ ቤት ያሉትን ሁሉ መታቸው ይላል። በዚህ ሰዓት አው አቤሜሌክ አብርሃምን ጠርቶ ለምን ይሄን ነገር አደረክብኝ? እህቴ ናትስ እንዴት ትላለህ? ባለቤት ሆና ሳለ እህቴ ናት ለምን አልክ? ባንተ የተነሳ ቤቴ ሁሉ በመዓት ተቀሰፈ ተመታ። እኔንም እግዚአብሔር አስጠነቀቀኝ። እባክህን ባለቤትን ውሰዳት አለ። እግዚአብሔር አስቀድሞ ምን አለ? በዘፍጥረት ምዕራፍ 20 ከቁጥር 7 ላይ ነብይ ስለሆነ ስላንተ ይጸልያል፣ አንተም በየዋህነት እህቴ ናት ብሎ ስላለ በየዋህነት ስለተቀበልክ እንጂ እገል ነበረ። ነገር ግን አብርሃም ነብይ ስለሆነ ስላንተ ይጸልያል፣ እሱንም ይቅርታ ጠይቀው ብሎታል። አምላካችን እግዚአብሔር ቅዱሳኑን እጅግ ያከብራቸዋል፣ በመከራ ሰዓት ይደርስላቸዋል። እነሱ ለሱ ስለታመኑ አምላክነቱን ወደው አምልከው ተስፋ ስላደረጉ በመከራቸው ሰዓት አሳልፎ አይሰጣቸው። በመከራቸው ሰዓት መላእክትን ልኮ ይሰውራቸዋል፣ ያድናቸዋል፣ ከመደረሰባቸው መከራ ሁሉ ነፃ ያደርጋቸዋል። አምላካችን ለኛም የነሱም አምላክ የኛም አምላካችን ስለሆነ ከሚመጣብን መከራ ሁሉ እንዲሁ ይሰውረን። በዚህ ሰዓት ስላንተ ይጸልያል፣ በልሱን ይቅርታ ጠይቅ ብሎታል። በዚህ ሰዓት ሳራን መልሶ አብርሃምን ጸልይልኝ ብሎታል። ያ ቤት በኃጢአት ያ የአቤሜሌክ ሚስቶችን ማህፀን ዘግቶ ነበርና እግዚአብሔር ልጅ እንዳያገኙ በአብርሃም ጸሎት በነቢዩ ጸሎት እግዚአብሔር ለዛ ቤት ምሕረትና ፈውስን አድርጎላቸዋል። ክብር ምስጋና ለአምላካችን ይሁን። በዚህ ሰዓት መተሎሚ ከሰማይ መብረቅ መጥቶ ጣዖቱንም በዛ ሰዓት የሚያገለግሉትን የጣዖት አምላኪዎች ካህናትን ወደ 300 ሰዎችን ገደላቸው፣ ጠፉ። አበያ መተሎሚ አይምሮ ተነስቶት አይምሮ ፈዞ ለ25 ዓመት ግደሉ ይላል። ሲገሉ ደግሞ ለምን ገደላችሁ እያለ መልሶ ይቃወማል። ጧት ደና ከሆነ ማታ አይምሮ የሳተ ሆኖ
በዚህ ሁኔታ የጸጋ ዛብን ባለቤት ወይም እግዚአርያን በመድፈሩ ወይም ደግሞ በመውሰዱ በዛ ቤት መክሰፍት ወርዶበታል ይላል። በዚህ ሰዓት እግዚአርያ ጸጋ ዛብ ቤተክርስቲያን ማዕጠንት እያጠኑ ሳለ እሷ ተከናንባ የለበሰችው የንግስታትን ልብስ ለብሳ አያት ተከናንባ ነበርና እሷን ከባረካት በኋላ ባለቤቱ እንደሆነ አላወቀም። በዚህ ሰዓት ወደ ውጭ ወጣ ቁጭ ብላ ንግስት ሆይ ሰላም ላንቺ ይሁን፣ ከነገስታት ወገን ነው መልክሽ የሚመስለው፣ ከየት ነው የመጣሽ እያለ ይጠይቃት ነበረ። ባለቤቱ እንደሆነች አላወቀም። በዚህ ሰዓት እሷም እኔ የመጣውኝ መተሎሚ የተባለ ሰው ንጉስ ልብሴንም ባሪያዎቼን አገልጋዮቼን ሁሉ ወስዶብኝ ባዶ እጄን አስቀርቶኝ እነሆ ዛሬ ሸሽቼ መጣው አለችው። ራሳን አልገለጠችለትም። ስለዚህ አንድ ጸጋ ዛብ የሚባል ካህን እንደነበረ ሰማለው። ሚስቱ ተማርካለች፣ ብቻውን ይኖራል። ምናልባት እሱ ባል እንዲሆነኝ እሱን ላገባ ነው የመጣው ብላ ፈተነችው። በዚህ ሰዓት ጸጋ ዛብ እግዚአብሔር ይሄን ነገር ያርቅልኝ፣ እኔ ካህን ነኝ፣ ሌላ ሚስት ማግባት አልችልም፣ እሷን እግዚአብሔር ይመልስልኛል ተስፋ አደርጋለሁ ብሎ አላት። እሷ እኮ ተማርካለች፣ ከዚህ በኋላ እኮ መምጣት አትችልም ብላ መልስ ሰጠችው። አይ በፍጹም ለእግዚአብሔር የሚሳነው ነገር የለም፣ ባለቤቴን ያመጣልኛል ብሎ መልስ ሰጣት። ካልተመለሰችም እኔ በንጽህና በቅድስና ይቀጥላለሁ አላት። በዚህ ሰዓት ጸጋ ዛብ እንዲህ ስትለው የሃይማኖትን ጽናት በእግዚአብሔር ላይ ያለውን እምነት ካረጋገጠች በኋላ እጅግ ደስ ብሏት እኔ እግዚአርያ ነኝ ብላ ራሷን ገለጠችለት ይላል። ክብር ምስጋና ለእግዚአብሔር ይሁን። በዛ ሰዓት ጸጋ ዛብ ደስ አለው። እርስ በርሳቸው ተቃቀፉ፣ ተያይዘው ወደ ቤታቸው የገቡ ይላል። እግዚአብሔር አምላክ መከራቸውን ወደ ደስታ፣ ፈተናው ቀላል አልነበረም የደረሰባቸው። ነገር ግን ሁለቱም በየፊናቸው ወደ አምላካቸው ይጸልዩ ይማጸኑ ነበረ። ምእመናት በሕይወታችን በክርስትናችን ብዙ ፈተናዎች ያጋጥሙናል። ዓለም የፈተና መድረክ ናት። በተለይ ክርስቲያኖች እኛን የሚዋጋን ከስጋዊ ከደማዊ ሳይሆን ከመናፍስት ርኩሳን ረቂቃን ከሆኑ 24 ሰዓት ሙሉ ከማያንቀላፉ እረፍት ከሌላቸው የበጎ ነገር ሁሉ ጠላት የሆኑ አዳም አባታችን ከገነት ያወጡ በክርስቶስ በሱ ቤዛነት አዳም ወደ ቀድሞ ክብሩ ቢመለስም ለኔና ለናንተ ግን 24 የሚፈትነን ጠላት አለብንና ይህንን ጠላት እግዚአብሔር አምላክ ድል እንድናደርገው ኃይልና ብርታቱ ለሁላችን ያድለን። በዚህ ሰዓት ጸጋ ዛብና እግዚአብሔርን ያመሰገኑ አምላካቸውን ስራውን፣ ከሃሊነቱን፣ በጎነቱን፣ ቸርነቱን፣ ትድግናውን ያደረገላቸውን በጎ ስራ ያደነቁ ወደ ቤታቸው ገቡ ይላል። መጋቢት 24 ሰዓት ቀን ህልም አለሙ። እሷ ምሰሶ ከምድር እስከ ሰማይ ብርሃን የለበሰ በብርሃን የተመላ ምሰሶ አየች። በዛም በምሰሶ ብዙዎች ይሰግዳሉ፣ ብዙዎች ወደ ምሰሶ ይጠጋሉ። ያንን አይታ በጣም ደስ አላት። እሱም ደግሞ ፀሐይ ከቤት ወጥቶ ፀሐዩ ክንፍ ኖሮት በክንፎቹ ላይ ብዙዎች ክንፍ ያላቸው ተንጠልጥለው ሲበሩ ጸጋ ዛብ አየ። ሁለቱም ህልማቸውን ተነጋግረው ፈቃድ እግዚአብሔር ይሁን ብለው ተኙ። መጋቢት 24 ቀን ጸጋ ሁለቱ መልአከ እግዚአብሔር ነግሯቸው አባታችን አቡነ ተክለ ሃይማኖት ተጸነሱ ይላል። ክብር ምስጋና ለእግዚአብሔር።
የሰማነውን በልቡናችን ይጻፍብን ከቅዱሳን ረድኤት በረከት ያሳትፈን ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን በዓሉን የበረከት በዓል ያድርግልን ንቁ የኦርቶዶክስ ተዋሕዶ ጸሎትና የንስሐ መርከብ ማህበርተኞችን በቸርነት ጠብቀን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአከ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ህይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን